ሰላም ጤና ይስጥልን ክብራን የዚህ ትምህርታዊ ቻናል ተከታዮች ሰላማችሁ ይብዛ ብያለሁ። ዛሬ በአንድ ወሳኝ ጥያቄ እንዴት በቀላሉ ወርድ ፕሮብለም አይነት ጥያቄዎች ሲመጡ እንዴት መስራት እንችላለን የሚል አንድ የአምስተኛ ክፍል ወሳኝ ጥያቄ ነው ይዤላችሁ የመጣሁት። እቺን ጥያቄ እንግዲህ በቀላሉ እንዴት እንሰራለን የሚለውን አብረን እንመለከታለን። ይህም ጥያቄ ምን ይላል? የአንድ ሬክታንግል ቅርጽ ያለው የእርሻ ቦታ ርዝመት የወርዱን እጥፍ ነው። ዙሪያው 120 ቢሆን ስፋቱ ስንት ነው ነው የሚለን። ይሄ እንግዲህ ስፋቱን ለመስራት ምን ያስፈልገናል? ወርድና ርዝመት ያስፈልገናል። እዚህ ጋር ያለው ወርዱ ርዝመቱ የወርዱ እጥፍ እንደሆነ ብቻ ነው የሚገልጸው። ስለዚህ የተሰጠን ቁጥር የለም። ያን እንዴት እናገኛለን? ያሉንን የተሰጠንን ተጠቅመን የሚለውን በቀላሉ እንመልከት። እንግዲህ ወርዱ በወን ወክለው ወ እንበልና ርዝመቱ ደግሞ ምን ብለናል? እዛ ጋር የወርዱ እጥፍ ነው። ስለዚህ ይሄ ማለት ርዝመት እኩል ይሆናል 2 ወ ይሆናል ማለት ነው። ምክንያቱም 2 እጥፍ ስለሚል ማለት ነው። እጥፍ ነው ስለሚለን 2 ወ እናደርጋለን ማለት ነው። የሬክታንግል ዙሪያ ማለት ደግሞ የሬክታንግል ዙሪያን ለመፈለግ የምንጠቀመው ቀመር ዙ እኩል ነው 2 በቅንፍ ውስጥ እናደርግና ወ ሲደመር ርዝመት እናደርጋለን ወይም ር እናደርጋለን ማለት ነው። ዙ ተሰጥቶናል ወይም ዙሪያ ማለት ነው 120 እኩል ነው እዛ ጋር 2 በቅንፍ ውስጥ እናደርግና ወ ሲደመር ርዝመታችን ስንት ነው? 2 ወ ማለት ነው። ምክንያቱም የወ እጥፍ ስለሚለን ማለት ነው 2 ከቅንፍ ውጭ እናደርጋለን። ከዛ 2 ወ ሲደመር ወ 3 ወ ይሆናል ማለት ነው። ስለዚህ 2 በቅንፍ ውስጥ 3 ወ አድርገን እንጽፋለን። 120 እኩል ነው 2 ወ ሲባዛ 3 ወ 6 ወ ይሆናል ማለት ነው። ወን ለማስቀረት ኦቨር 6 እናደርገዋለን። ወ እኩል ነው 120 ሲካፈል 6 ይሄም እኩል ይሆናል 20 ይሆናል ማለት ነው። ወርዳችን አገኘን፣ ወን አገኘን። ርዝመቱ ከላይ በተሰጠን መረጃ መሰረት ርዝመት ር እኩል ነው 2 ሲባዛ በምን ብለናል? ወርድ ብለናል። ስለዚህ ወርዳችን 20 ነው። 2 ሲባዛ በ20 እኩል ነው 40 ይሆናል ማለት። ስለዚህ ርዝመትንም ወርድንም አገኘን። ከዚህ በኋላ እንግዲህ ስፋቱ ወይም ኤሪያውን ለማግኘት በቀላሉ ምንድነው የምናደርገው? ርዝመት ሲባዛ በወርድ እናደርጋለን። ይህም እኩል ነው 40 ሲባዛ በ20 እኩል ነው ስንት ይሆናል ማለት ነው? 800 ይሆናል ማለት ነው። ስለዚህ ኤሪያ ነው ዙሪያ ስለሆነ በስኩዌር እናስቀምጠዋለን ማለት ነው። ስለዚህ 800 ስኩዌር የሆነ ምክንያቱም የሚሰጠን ዩኒትን መሰረት አድርገን ማለት ነው። ምክንያቱም በሜትር ከሰጠን በሜትር ስኩዌር አድርገን እናስቀምጠዋለን ማለት ነው። ስለዚህ ይህን ይመስላል። በቀላሉ እንዲህ አይነት ጥያቄዎችን እንግዲህ እንዴት እንሰራለን የሚለውን በቀላሉ ቀለል አድርገን እንዲህ አይነት ጥያቄዎችን እንዴት ሶልቭ ማድረግ እንችላለን በአጭር ጊዜ ውስጥ መስራትና በቀላሉ መመለስ የምትችሏቸው አይነት ጥያቄዎች ናቸውና እንዲህ አይነት ጥያቄዎች ሲገጥሟችሁ እንዴት መስራት እንደምትችሉ መረጃ እንዲኖራችሁ ነው። እንግዲህ እነዚህንና ሌሎች ተመሳሳይ ጥያቄዎችን በዚህ ቻናል ውስጥ ይገኛሉ። እነዚህን ቻናሎች ገብታችሁ እነዚህን አስተማሪ የሆኑ እንዲሁም በከተማ አቀፍ ፈተናዎች የሚያዘጋጃቸው በርካታ የሞዴል ጥያቄዎችም እንዲሁም ከዚህም ዓመት በፊት የተሰሩ ሌሎች በርካታ የሚባሉ የብሔራዊ ፈተናዎች ወይም ከተማ አቀፍ ፈተናዎች የሚገኙበት ቻናል ነው። ገብታችሁ እነዚህን ትምህርታዊ ቪዲዮዎች የተመለከታችሁ ራሳችሁን ለፈተና እንድታዘጋጁ እያልኩ የዛሬን በዚህ ላበቃው። በሚቀጥለው ቪዲዮ አገኛችኋለሁ። እስከዛ ድረስ ቸር ቆዩልኝ።